የዓለማችን ሶስተኛዋ ግዙፍ የዲፕሎማሲ መዳረሻ የሆነችው መዲናችን አዲስ አበባ ከሰሞኑ 39ኛውን የመሪዎች ጉባኤ ለማስተናገድ ዝግጅቷን አጠናቃለች። ቀደም ሲል በነበረው የቅኝ ግዛት እሳቤና ከባድ የሞራል የአካልና የምጣኔ ሀብት ጉዳት ምክንያት ፓን አፍሪካኒዝም አህጉራዊ እሳቤ እንዲጠነሰስ ብሎም ኢትዮጵያውያን የነጭ የበላይነትና አጠቃላይ የጭቆና እሳቤውን ማክሸፍ እንደሚቻል በተግባር ያሳዩበት ይህ የካቲት ወር ደግሞ ዘርፈ ብዙ ትርጉም እንዳለው የባለሙያዎች እምነት ነው። የካቲት 12 1929ን ስናነሳ 30,000 ህፃናት፣ አረጋውያን፣ ሴቶችን ያለየ ጭፍጨፋ ለ3 ቀን የቆየ ጭፍጨፋ ነበር አዲስ አበባ ላይ የተደረገው። ሆኖም ግን ኢትዮጵያ ይሄን ሁሉ በመወጣት ይሄን ሁሉ በማስወገድ የነጻነት የክብርና የጽናት ወር አድርገዋለች። ይሄን ወር እነዚህ 3 መርሆች እነዚህ 3 አሁን የጠቀስኳቸው ጉዳዮች ለኢትዮጵያ ብቻ ሳይሆኑ ለአፍሪካውያን በጀግንነት ብዕር የተጻፉ ታሪኮች ናቸው። ይህ ግዙፍ የሆነው የአፍሪካ አህጉር ከነበረው የተፈጥሮ ሀብትና የሰው ኃይል ብዛት በተቃራኒ በተደራጀ ዓለም አቀፍ ሴራ ምክንያት እንዲዳከምና እርዳታ ተጠባቂ ተደርጎ እንደነበር ምሁራን ይናገራሉ። ኢትዮጵያና የአፍሪካ አህጉር የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው የሚሉት ምሁራኑ የአፍሪካነት ድርጅትና የአሁኑ የአፍሪካ ህብረት እንዲመሰረቱም ከማድረጓ በተጨማሪ ኔልሰን ማንዴላን የመሳሰሉ የነጻነት ቀንዲሎች እንዲፈጠሩ የነበራት አበርክቶ ታሪክ በደማቁ ጽፎታል ሲሉ ባለሙያዎች ያስረዳሉ። እንግዲህ ያው የካቲት 12 የሆነውን እናውቃለን አይደል እንዴ? በርካታ ዜጎቻችን ናቸው እዚሁ አዲስ አበባ ላይ የተረሸኑት የተጨፈጨፉት። ያ በቀል የወለደው ነው። ስለዚህ ያንን መመለስ ያስፈልግ ነበር። የካራማራውም እንደዚሁ ነው። በነፃ ወንድማማቾች እንዲሁ አልተጣሉ። ያ የኒዮ ኮሎኒያሊዝምን አስተሳሰብ የቅኝ ግዛቱን አስተሳሰብ ተከትሎ የመጣ ነው እንጂ አብሮ ምንኖርበት ነገር ነው የተሰጠን። በርካታ ህዝብ ሼር እናደርጋለን፣ በርካታ ሪሶርስ ሼር እናደርጋለን። ከዚህ አንጻር እንደገና ይሄን ስለዚህ ኢትዮጵያ ለአፍሪካውያን በተለይም ማለት ነው እንደገና ለጥቁር ህዝቦች በሙሉ እኩልነትን ያሳየችበት በነጻነት መኖርን ያሳየችበት ትልቁን ስጦታ ውድም ስጦታ ማለት ከነጻነት በላይ ምንም ስጦታ የለም። ኢትዮጵያ ተጨማሪ ብዙ ለአፍሪካውያን የዋለችው ውለታ አላት። አፍሪካን ስናነሳ ኢትዮጵያን ማንዘነጋው ለዚህ ነው። ምን አድርጋለች ያልከኝ እንደሆነ ኔልሰን ማንዴላ የአፍሪካ የነጻነት አይከን ናቸው አይደለ? እሳቸውን እኮ ያስታጠቀቻቸው ኢትዮጵያ ናት፣ ያሰለጠነቻቸው ኢትዮጵያ ናት። ማሰልጠን ብቻ አይደለም፣ ማስጠጋት ብቻ አይደለም። ለነጻነት ትግላቸው በዓለም ላይ እንቅስቃሴ ሲያደርጉ ስማቸውን ቀይራ ፓስፖርት በመስጠት ዓለም ላይ ዲፕሎማሲያዊ ሂደቶችን እንዲያካሂዱ የራሷን ፓስፖርት እኮ ስማቸውን በመቀየር የሰጠቻቸው ኢትዮጵያዊት ናት። ኔልሰን ማንዴላ ብቻ አይደለም። ታዋቂው የዚምባብዌው መሪ ሮበርት ሙጋቤም እንደዚሁ ኢትዮጵያ ባለውለታቸው ናት። ያ ብቻ አይደለም። ጆሞ ኬንያታን ስናነሳ አፍሪካን አንዘነጋም። ለሳቸውም እኮ ኢትዮጵያ ትልቅ ውላ ነበረ። እነዚህ ነገሮችን ስንመለከት ኢትዮጵያ የአፍሪካ የነጻነት ጮራ ናት ማለት እንችላለን። አፍሪካ እንደ አህጉር ያቀደችው የ2063 አጀንዳ የ50 ዓመታት እቅድውን እንዲሆንም ኢትዮጵያ የምስራቅ አፍሪካን በመሰረተ ልማት በማስተሳሰር ኃላፊነቷን እየተወጣች ስለመሆኑም በውይይቱ ላይ ተገልጿል።